በህይወት ካለ ታስቸግራለህ። ለዚህ ነገሮች ውስጥ የተሻሉን አማራጭ ብዬ ይዤ መጥቶት ነበረ። አሁንም ከዛ መስመር ውስጥ እየወጣ አይደለም። ይሄናል ጊዜ ህግ እንኳን ዞር ብሎ አይቶት የማያውቀውን ነገር ነው አንተ እየቆሰቆስክ ከስር ነገሮችን እየፈለፈልክ ዛሬ ያሉን ነገር ቤተሰብ እስከመበተን እየደረስክ ያለውና እንደዚህ አይነበር እኔ በህይወት ይሰርች አላቀም ምንም የማውቀው ነገር የለም። ከሷ ጋር ባባሪነት ወይም ደግሞ ከሷ ጋር አብረክ በመስራት ወንጀሎቹ ሲደረጉ ወይ አግዘሃል ወይ ሆን ብለህ ድርጊቶቹ እንዲካሄዱ አድርገሃል። ኃላፊነቱ ደግሞ ባትወስድ ይሻላል ይቀር ይያልኩ ከአቶ ተሰማ ጋርም ግንኙነት እንዳለ እየተሰማኝ ነው ያለው። እንኳን ደህና መጣ። ምንም ልጠረጥር አልቻልኩም። በዛ ሰዓት የደስታ ሰዓት ነው። ምንም የለም እጄ ላይ ስራ የሚባል ነገር እየሰሩ አይደለም። ይሄንን ነገር ደግሞ ማግኘት ለኔ ደስታ። እሺ ብዬ መጣሁ። ያው ራሴን ወክዬ ነው የመጣሁት። ራሴን ወክዬ ነው ማለት በአቶ ተሰማ በኩል ነው የመጣሁት። እሱ የሚናገረው ነገር ከእውነት የራቀ ነው። አንተ አትቀበጣጠር። እሱን ተው። እኔ ባላረገውም ሰላም እዛ መሆና መሞት ካይቀርም ሟች ነህ። መላለስም ስለምናይ ወይ ተኩሶ መግደል ወይ በመርዝ አማራጭ አይጠፋም። እኔን ለመግደል ማለት ነው። አዎ። እና እኔ እዛ ነገሩ ስላለመጨማለቅ ብዬ ነው እነዚህን አማራጮች ይዤ የመጣሁት። ጥፋት ሊያደርሱ የሚችሉ አካላት አሁንም ደግምልሃለሁ፣ ጥፋትን ሊያደርሱ የሚችሉ አካላት እንዳለ ለህግ እጃቸውን መስጠት መቻል አለባቸው በፍቃደኝነት። ያው ወይዘሪት ሰላም ዛሬ መታሰሯን አትይ፣ ምክንያቱም እጇ ረጅም ነው እና አንተ እንድትገደል ሁላ የሚል ሐሳብ ነበር። ያው እኔ ምንም ማውቀው ነገር የለም። የሆነ ስራ አለ፣ አንድ ሰዓት ምናምን ብንቀመጥ ነው የምንጠየቀው ጥያቄ አለ። እሱን ጨርሰን እንለያያለን እና 40 ሺህ ብር ሰጣለሁ ብሎ ነበር። ምንድነው እያወራህ ያለው? የሰጠኝ ቀብድም አለ እጄ ላይ ይሄው የሆነ ገንዘብ ቢሆን ያለው እንደራደራለን የምትለውም ነገር ካለ በቃ ሁለተኛው ሐሳብ ነው የመጣሁት። ምክንያቱም ማስታረቂው ነገር ላይ እሱን አሳምኘክ በሱ መንገድ ይሄንን ከዚህ አስለቅቄ ከሱ ጋር ተስማምተን ወይ ሁለተኛው ደግሞ በአንድ ስልክ ውስጥ ባለ በሁለት ሲም ካርድ በተለያየ ሲም ካርድ ተደወለልኝ። በመጀመሪያው ሲም ካርድ አንተ አወራኸኝ፣ ከዛ እሱ አወራኝ። ፋይን ይሁን ይሄን ነገር ምናምን ተነጋገርንበት። እንዴት ነው ይሄ ነገር ሊሆን የሚችለው? በአንድ አይኤምአይ ነምበር ሁለት ስልኮች እንዴት እኔ ጋር ሊገቡ ቻሉ ሊደወሉ ቻሉ? ሊያም ሁለት የተለያየ ወገንን ከሚሉ ቤተሰቦች የሚለውን ነገር ከጓደኞች ጋር አወርተን ጨርሰን ተስማምተንበት ነበር። ያሉትን ቁርሾች ለአንዴና ለመጨረሻ ጊዜ እንድንዘጋ ነው የምፈልገው። አሁንም እኮ በማረፊያ ቤት ውስጥም ተቀምጣ ቢሆን እያደረገች ያለችውን ነገር እያወቅህ አይመስለኝም፣ እየገባህ አይመስለኝም። ሰላም ካለችበት ወጥታ አስፈላጊው ነገር ካለም አንተም ወንድማችን ገቢውን ነገር የእጅም የልፋትህንም እስካሁን የተንገላታውንም እንደምትሸፍንልህ በግልጽ እኔ እነግርሃለሁ። እነዛን ነገሮች አሁን ወደ ፋይናሊ ወደ መጨረሻው መውሰድ እንፈልጋለን። የታሰሩትን መፈታት እንዳለባቸው ያው ቀደም ብዬ እንደነገርኩ በአቅራቢያቸው ወረዳ ውስጥ ነው የምኖረው እና ስራዬ መምህር ነው። ለዛ ነው እንትን እስከ ልጆቻቸው ድረስ መታወቅ አለ። በዛ ቀረቤታ ነው ዛሬ ለዚህ ተወክዬ የመጣሁበት መንገድ። በልበል አብርሽ፣ በመጨረሰው ጨርስ። እኔ ያገባኝ ምን ማለት ነው? ያው አንተ ነህ ያመጣኝ። ሐሳቡን መጨረስ ካለብህም አንተ ጨርስ። እኔ የምለው ወደ ዋናው ሐሳብ ነግበኔ ብለህ ነው የምታስበው። ነግበኔ አንተ ብትሆን ማንኛውንም ፍርድ በቂም በቀል ተነሳስተ መፍረድ ማለት በጣም ትልቅ ከወንጀልም በላይ ወንጀል ነው። እንትን ካሳውንም ለመክፈልም የኛንም ካሳ ለማስከበር በዚህ የሀገር ሽማግሌውም ተስማምቷል። ምንድነው ካሳውን የሚፈልጉት? ለምንድነው እጃቸውን ለህግ መስጠት ያልፈለጉት? ያው ነገሩን መጀመሪያ ይፈታ በሽምግልና ነገሮቹ ከተፈቱ በኋላ እዚች ጋር ፖሊስና የተለያዩ የህግ አካላቶች እንዲገቡ ስላልፈለገ ነው። እርቅ የምፈልጉት ሽምግልና የምፈልጉት በወይዘሮ ሰላምና በአቶ ተሰማ በኩል ነው። እነሱ ደግሞ አብረው እየሰሩ እንደሆኑ ማስረጃዎች አሉኝ። ሰላም በተደጋጋሚ ገንዘብ እየላከችለት ነው። ይህን የበቀል እርምጃ ወይም ደግሞ የጀመሩትን ነገር አጠናክረው እንዲቀጥሉ ሰላም እየደገፈች ነው። በባልና ሚስቱ መካከል የተፈጠረ ምንም አይነት ቁርሾ የለም። ስለዚህ አቶ ተሰማ ባልተያዘበት አሁንም ወንጀሎች እየቀጠሉ ባሉበት ሁኔታ ላይ ለድርድር መቀመጡ ትንሽ ይከብዳል። እንዴት አድርጋችሁ ነው የምትደራደሩት? እንዴት አድርጋችሁ ልትስማሙ ቻላችሁ የሚለው ነገር የደም ካሳም ካለ የደም ካሳ ለሚገባው ቤተሰብ ተፈርዶ የደም ካሳው እንዲከፈል ምንድነው በመጥፎ ሀሳብ ተነሳስተው ይህን ነገር አቅደው ነበረ። በእርግጥ ልክ ነው፣ ግን ዛሬ በመጸጸትና ያን ነገር በማጥፋታቸው አሁንም ግን እኮ እያደረጉት ያሉትን ድርጊቶች አላቆሙት።
በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸው የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። ሰላም ሰላም፣ ጤና ይስጥልኝ። እንደምንዋላችሁ እንደምንቆያችሁ ውድ የማዕበል ቤተሰቦች፣ ወንድማችሁ ቴዎድሮስ እንግዲህ ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ በሚገርም ሁኔታ እንግዲህ ከሁለቱም ቤተሰቦች ተወካይ ነን የሚሉ በመሃላችን የነበረውን ነገር ለዘመናት ደም ስንቀባበት የነበረው ነገር እዚህ ጋር ማብቃት አለበት። እህታችንንም ለተጎዳችሁ ነገር ካሳ መስጠት እንፈልጋለን። ከዛም ውጭ ደግሞ ለጠፉት ነፍሶች ለእያንዳንዳቸው ሆነም ለጠፉት ንብረቶች እንግዲህ በመሃላችን ያለውን ነገር ለአንድና ለመጨረሻ ጊዜ መደምደሚያ ለመስጠት እርስ በርስ ስለተስማማን ያለውን ነገር ለአንተ ማሳወቅ እንፈልጋለን ብለው ሁለት ልጆች ስልክ ደውለውልኝ ስቱዲዮ ድረስ እንዲመጡ አድርጊያቸዋለሁ። እንግዲህ እነዚህ ልጆች እኛ ጋር ለምን ሊላኩ ተፈለገ? በማን በኩል ነው የተላኩት? ምንድን ነው አስበው እዚህ ቢሮ ድረስ የመጡት የሚለውን ነገር እንግዲህ ከነሱ እንሰማለን ብዬ አስባለሁ። እንግዲህ እንደምታስታውሱት ሁለቱ ቤተሰቦች መካከል የነበረው ለዘመናት ሲቆይ የነበረው ግጭት በእነ ወይዘሮ ሰላም በኩል ሰላም ጋብቻውን አልፈልገውም፣ እኔ የልጅነት ጓደኛም ባላለኝ እሱ ነው የምመርጠው በማለቷና ጋብቻውን አልቀበልም ብላ ከገጠር ወደ ከተማ ጠፍታ በመምጣቷ እንግዲህ ቤተሰቦቹ ላይ ሙሉ ለሙሉ ጭካኔ በተሞላበት ሁኔታ ሙሉ ቤተሰብን እንድታጣ ተደርጋለች። እዚህ ከመጣች ከዘመናት በኋላ ደግሞ እንግዲህ ታሪክ ራሱን ሊደግም ሲል በነ አቶ አሰፋ በኩል እንግዲህ ሽምግልና ለሩት ተልኮ ነበረ። ከዛ በኋላ እንግዲህ እንዳጋጣሚ ሆኖ ሽምግልናው በተላከበት ቀን ላይ አቶ አቤል እንግዲህ በልብ ድካም እንዳረፈ ተነግሮናል። ይሄን ነገርም ለማጣራት ብዙ ነገሮችን እየሄድን ነበር የነበረው። በጣም ስብስብ ያለ የቤተሰብ ታሪክ ነበረ። በሁለቱም ወገን ስንሰማቸው የነበሩ ብዙ ነገሮች ነበሩ። መጀመሪያ ላይ ስንፈልግና ልናጣራ የሞከርናቸው ነገሮች እንግዲህ እነ ወይዘሮ ሰላም ለምንድን ነው ይህንን ሽምግልና አልቀበልም ያሉት፣ እሷም ባለቤቷም እህቷም ሽምግልናውን ለመቀበል አልፈለጉም የሚለውን ነገር እያጣራን ነበር የነበረው። ከዛ ነገሮች እንግዲህ ከዛም መስመር እያለፉ ሄዱና ከዛ ቤተሰብ ጋር ያላቸውን ቁርሾ እንግዲህ በኋላ ላይ ልንደርስበት ችለናል። ያንን ነገር ካሳለፍን በኋላ በዛኛውን ቤተሰብ በኩል ስቲል ያልበረደ እሳት እንዳለና ይህንን የበቀል እርምጃ እነዚህ ሰዎች ሙሉ ለሙሉ ዘራቸው እስከሚጠፋ ድረስ መቀጠል እንደሚፈልጉ እየነገሩን ነበር የነበረው። በዚህ በኩልም ደግሞ የተጀመሩ ስራዎች ነበሩ። ወይዘሮ ሰላም ዓላማዋ ጋብቻውን መቀበልና ከነሱቹ ጋር የደም እርቅ ማድረግ ሳይሆን ሙሉ ለሙሉ ቤተሰቦቻቸውን ማጥፋት እንደምትፈልግ እሷ ላይ የደረሰውን ነገር እነሱ ጋር ደርሶ ማየት እንደምትፈልግ ስትነግረኝ ነበረ። ያ አቶ ተሰማንም እንዲህ አድራሻ ከባለቤቷ ለመቀበል ብዙ ጥረቶችን ስናደርግ ነበረ። በሰጠችን ቦታዎች ላይ ተንቀሳቅሰን ሰውየውን ለመያዝ ብዙ ጥረቶች አድርገን ነበረ። በሚያናድድ ሁኔታ ግን ነገሮችን ካሰብናቸው ቁጥጥር ውጭ ሆነው ይህን ሰውዬ በተባለበት ቦታና በተባለበት ጊዜ ላይ መያዝ አልቻልንም። ዛሬ መያዝ አልቻልንም ማለት ነገ ከነገ ወዲያ ይህ ሰውዬ ተይዞ ለሕግ አካል አይተላለፍም ማለት አይደለም። ስለዚህ እንግዲህ ይህንን ነገር ያጠፉት ሰዎች ባጠፉት ልክ መቀጣት መቻል አለባቸው። ሕግ ነው ሁሌም አሸናፊም የበላይ መሆን ያለበት ሕግ ነው። ያንን ደግሞ ለማስከበር እንግዲህ እኔም ጓደኞቼን በተቻለ መጠን እየበረታን እየሰራን እንገኛለን። እንግዲህ ውድ ቤተሰቦቼ ሰሞኑን ላይ የተፈጠሩ ብዙ ነገሮች አሉ። ወደ እናንተ የምናደርሳቸው መድረስም ያለባቸው አንዳንድ የተፈጠሩ ነገሮች አሉ። በማንና በማን መካከል ነው ግጭት የተፈጠረው? ምንድን የተፈጠረው የምትሉኝ ከሆነ በቀጣይ ቪዲዮ ወደ እናንተ ይዘኑ የምንመጣቸው ነገሮች ይኖሩናል። ለማንኛውም ውድ ቤተሰቦች ለጨረፍታ እንዲሆናችሁ ያክል የባለፈውን ቪዲዮ በጨረፍታ አይተን ከመጣን በኋላ ታሪኩ ምን እንደነበረ ምን ላይ እንደደረስን ለማየት ጥረት ካደረግን በኋላ በቀጥታ እንግዲህ እዚህ ጋር መጥተው ከኔ ጋር ለድርድር የተቀመጡትን ሰዎች ምንድን ነው ሀሳባቸው፣ ለምን መጡ የሚለውን ነገር ወደ እናንተ የማደርስ ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ
ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ሁሌም እንደምላችሁ ላይክ በማድረግ ጀምሩ። በተቻለ መጠን ለወዳጅ ዘመዶቻችሁ ሼር አድርጉልኝ። ሰሞኑ ላይ ያው የቪዲዮ እይታችን እየቀነሰን የመጣው የምትሰጡኝን አስተያየቶች እንዳለ በጥንቃቄ እያነበብኩ እየሰማው ለማረመም ጥረት እያደረግኩ ነው። እናንተ የምትሰጡኝ አስተያየቶች እንዳለ በጣም ገንቢዎች ናቸው። መሻሻል ያለብኝ ይህንን ብታስተካክል፣ ይህን እንደዚህ ብታደረግ የምትሉኝን ነገር እንዳለ እቀበላለሁ። በማንኛውም ሰዓት በማንኛውም ደቂቃ የተሰማችሁን አስተያየት ልታስቀምጡልኝ ትችላላችሁ። እንግዲህ ከአፍታ ቆይታ በኋላ እንግዲህ ቀጥታ ወደ ቪዲዮችን የምንገባ ይሆናል። መልካም ቆይታ። በቃ ደስ ነው የሚለኝ። ደስ አለሽ? አዎ ደስ አለሽ። ደስ አለሽ አይደል? ልጆቼን ጥዬ ልታሰር ደስ አለሽ? ትመጪኝ? አዎ ትመጪኝ። ያንቺን ወላጆች የጨረሰውን ነው እሺ እያሳደድኩልሽ የነበረው። ቢገባሽ እኔን እናትሽን ትመጪኛለሽ። እህቴ ሁሉ ነገር ነበር። የምታመጣውን አያታለሁ እኮ ከባለቤትሽ ጋር እጅ ለእጅና ጓንት ሆናችሁ የበቀል ዓላማችሁን ለማስፈጸም እየሰራችሁ ነው ያላችሁ። አዎ ቁስሉን እስቲ ወደ ራስህ ከተእየው። አንድ ወላጆቿ ያለቁባት ሴት በእሷ ምክንያት ሆና ሁልጊዜ የምታለቅስ ሴት እንደገና ዛሬ ደግሞ በልጇ ሲመጣ ምን የምታደርግ ይመስል ብዙ አንቺ ራስሽን የምታበቂበት የምታወጪበት እድሎች አሉ ወደሚለው ነው የመጣ ነው። አላወቅንም ምንድነው ምንም የገባን ነገር የለም። ከዛ በኋላ ግን ባለቤት ያወቃል ማንን ልታገባ እንደሆነ። ላይ ያለው የልብ ስብራት እኛው ጋር ተቀብሮ ይቀር፣ ድጋሚ ቁስላችንን አንነካካ በሚል ከእህቴ ጋር ይሁት እነሱ ዘመድ እንዳላቸው ዘመዶቻቸው እንደጨረሱት የኛ ወላጆች እኛ ልጆቻቸው አለ። ለምን እህቴ ለምን አሰሚኝም? ይሄው ሽምግልና ተላከ። ሙሽራው እንዳርሻት አልዳርሻትም ማለት ነው። ይው አረፈ። መጀመሪያም ቀደመኝ እንጂ በኔ እጅ ቢያርፍ እኮ ደስታው ለኔ ነበር። እስማው ደምስ ቅዱስ ነው ደም ለማድረቅ ይባልና ሁለቱ የተጋጩ ቤተሰቦች ከባድ ግጭት ካለ ነገ ተጋብተው በሚወልዱት ልጆች ያደም ይቆማል በሚልም እንደዛም ታስቦም ከሆነ ለምን በቀል ምን ያደርጋል? እሱ ነው የጨረሰ ሰው ነው። አሁን ደግፈሽ ለሚዲያ እንዲድን ነው እንዲል ነው መከላከል እንዲደረግለት ነው ብለሽ መረጃ መስጠት። ቤተሰቦቻችን በሙሉ ለቅመው የጨረሱትን ሰዎች ሰው ማጣት፣ ልጅ ማጣት፣ ቤተሰብ ማጣት፣ ሀብት ንብረት ማጣት ምን ያህል እንደሚያም እንዲያዩት ነው እየፈለጉ እነሱ። አንቺ ስትታዩ ሀገሩ ሴት አታ ይመስልሻል እኛ ጋር የመጡት? አይንን ሎጋ አይኑን ሞጋት አለብኝ እናንተ ሀሳብ። እነዛ ትላንት የኔን ቤተሰቦች የጨረሱ የእሱን ቤተሰቦች የጨረሱ እኛ ተዋደን ስለተጋባን ብቻ ብዙ ምንም ነገር ውስጥ የሌሉ ሰዎች የተንገላቱበት፣ የተገረፉበት፣ የተገደሉበት፣ ቤት የተቃጠለበት ቤተሰብ ዛሬ ደግሞ አዲስ አበባ መጥቶ ለትዳራቸው የኔ ቤተሰቦች በማያውቁት የከፈሉት ዋጋ ያ የንጹሃን የሚጮህ የወላጆቼ ደምስ ጠልፋው ይወስዱሻል። አሁን ይሄኛውን አይሆንም ካለን ጠልፋው ይወስዱሻል የሚል ነገር መጣ። ለዛ ነው የጠፋ ነው እንዴ። ሽምግልናው ካለቀ በኋላ እንዴት ነው ጠልፎ ልጅሽ የሚችለው? ጦሰኛ ነሽ። ሽምግልናውን ቤተሰብ ተቀበለ አይደል? ቤተሰብ እንደሞን ያልቀበልም ማለት እሺ ሰላም፣ እንግዲህ በድጋሚ ወደ እናንተ ልምጣና እስኪ ሁልጊዜም እንደምናደርገው ወደ ነገሮች ከመግባቴ በፊት ከሰዎች ጋር ካሉኝ እንግዶች ጋር መተዋወቅ እፈልጋለሁ። እስኪ እናንተ ማን ልበል? አብርሃም እባላለሁ። ወንድሜስ? ናቲ ይባላል። እሺ አብርሃምና ናቲ እንግዲህ መጀመሪያም ስትደውሉልኝ የነገራችሁኝ ነገር ነበረ። በሁለቱ ቤተሰብ መካከል የነበሩትን ነገሮች ማቆም እንደሚፈልጉ ወደ እርቅ እንደሚመጡ ነበር እየነገራችሁኝ የነበረው። እስኪ እናንተን ለምንድን ነው ወክለው እዚህ መላክ የፈለጉት? ያው በቅድሚያ ቀደም ብሎ እንደሚታወቀው ብዙ ጊዜ ረጅም ዓመታቶች ፈጅተው ይሄና የደም መቃባት፣ የሰው ማለቅ፣ እንደዚህ አይነት ነገሮች በሀገር ሽማግሌም ተሰብስቦ ይቁም የሚል ነገር ተነስቷል እና እነዛን ነገሮች አሁን ወደ ፋይናሊ ወደ መጨረሻው መውሰድ እንፈልጋለን። የታሰሩትን መፈታት እንዳለባቸው በጥቅሉ ያው አንተም እስካሁን ለለፋህበት ያለውን ሁኔታ ታውቃለህ። ደክመሃል፣ ጥረሃል ነገሮችን ለማስተካከል እና እነዛን ነገሮች ያው አንተ በቃ ይበቃል ያንተ ያለህበት እስካሁን የለፋው እና ከዚህ በኋላ ያለውን ነገር በእርቅና በእንትን እናስተካክለዋለን ብለናል። ሁለተኛ ለሶስተኛ ደግሞ የታሰሩት ቢፈቱ ቅድሚያ ይሰጣል። ለቀረው ነገር ደግሞ የካሳ ክፍያ አለ፣ ለወደመው ንብረት አለ፣ የሰው ነፍስ ጠፍቷል።
ጊዜ ተቃጥሏል። ይሄ ነገር እየቀጠለ ከሄደ እስከ ዘመን ተሻግሮ ሌላ ቤተሰብ የሚፈጠረው በዚህ ቁርሾ ውስጥ እየቀጠለ ነው የሚሄደው እና ይቁም ባይነን እና እኔ እንደራሴ ይሄን ነው ማንጸባርቀው። አብርሺ ያው እኔም ሀሳቤ ምንድነው ተቀለ እነዚህ ነገሮች ለአንዴና ለመጨረሻ ጊዜ ማብቃት አለባቸው። እኔም እዚህ ኬዝ ውስጥ ከገባው በኋላ ኢንቮልቭ እያደረኩኝ መጀመሪያ የመጣሁበት ዓላማ አለ። ከዛ በኋላ ደግሞ ነገሮችን እየሰማን እየሰፋ ሲሄድ የቤተሰቡ ሚስጥር እንዳለ እየወጣ ሲመጣ ነገሮቹ በጣም የተወሳሰቡ ነገሮች እንዳሉት ስለጠረጠርን ይህን ነገር ለአንዴና ለመጨረሻ ጊዜ ማብቃት መቻል አለበት። ትላንትና ላይ የተሳሳቱ ሰዎች በመሳሳታቸው ዛሬ ላይ ያሉ ልጆች መቀጣት የለባቸውም የሚለውን አቋም ይዘን ነው ከጓደኞች ጋር ስንንቀሳቀስ የነበረው እና አንተ ያመጣህልኝ ሀሳብ በጣም የሚደገፍም የሚበረታታም ነው። ግን እኔ ከኬዝ ውስጥ ከመውጣቴ በፊት ከእናንተ ተጨባጭ የሆነ ማስረጃም መረጃም እፈልጋለሁ። በእነዚህ በሁለት ቤተሰቦች መካከል በምን መልኩ ነው እርቅ ሊፈጸም የቻለው? ምንድን ነበረ ወደ አንድ ሀሳብ እንዲያመጣቸው የቻለው ምንድን ነው? በሁለቱም ወገን ሲሰማ የነበረው እስቲል ያልበረደ ነገር መቀጠል የሚፈልግ በቀል እንዳለ፣ ለዚህም ደግሞ አቶ ተሰማ በራሱ በኩል እየተንቀሳቀሰ እንደሆነ፣ በነ አቶ አሰፋ በኩልም ደግሞ ያለው ነገር መቀጠል እንደሚፈልጉ ነበር እየነገሩኝ የነበረው። እስኪ ናቲ ወደ አንተ ልምጣና ናቲስ አንተ ጋር ያለ ሀሳብ ምንድን ነው? እኔ ባጭሩ ለመግለጽ ያክል ነገሮችን በሽምግልናና በተለያዩ ቤተሰብ በሚወክላቸው ነገሮች ነገሩን ለመፍታት ነበር ሀሳባችን እና አንተ የምታጣራውን ነገር ደግሞ እንድታቆምልን ነበር። በሽምግልና የሚወከል ነገር ስለሆነ ማለት በሽምግልና የሚወከለው የቱ ነው? እስኪ ከዘመናት በፊት ስለጠፋው ነፍስ ነው ወይስ አሁን ላይ እየተፈጸሙ ስላሉ ወንጀሎች ነው ነገሮችን አሁን ላይ እንዲቆሙ እየፈለጋችሁ ያላችሁ? በፊትም አሁንም ስላለው ነገር ነው በሽምግልና ይፈታል የምንለው። መሀላቸው ሽምግልና ስለገባ የበፊቱንም የአሁኑንም ነገር በሽምግልና እንጨርሰዋለን ብለን ያሰብነው። አሁን ድርድሩ ተካሂዷል ወይስ ገና ለድርድሩን ለማካሄድ እየተዘጋጃችሁ ነው? ድርድሩን ለማካሄድ እየተዘጋጀ ነው ሁለታችን እኮ። ድርድሩን ለማካሄድ እየተዘጋጃችሁ ከሆነ እኛ በምናውቀው መልኩ እንግዲህ አንድ ነገር በህግ አካል ከተያዘና ወደ ህግ ከደረሰ የሽምግልና ወረቀት መጥቶ እርቁ መፈጸሙን የሚያረጋግጥ ነገር ከሌለ ነገሮችን የሚተዉበት ወይም ደግሞ በሽምግልና የሚፈረድበት አይነት ህግ የለንም። ስለዚህ ወደ ሽምግልና የሚሄድም ከሆነ ጉዳዩ ሽምግልና ላይ ያሉ ሰዎች ተወካዮች ተሰብስበው እርቁን ከፈጸሙት በኋላ ነው ይሄ ነገር ሊቀጥል የሚችለው። እስኪ እኔ ስላመጣጣችሁ ልጠይቃችሁና እስኪ አንተ ከማን ቤተሰብ ነህ? አንተ ከማን ቤተሰብ ነህ? ይህንን ኬዝ ወደ እኔ የመጣኸው? ያው በወይዘሮ ሰላም በኩል ነው ተወክዬ የመጣሁት። በዋነኝነት እርቅና አሁን መስማማቱ እንዲኖር በመካከላችን የጎደሉ ሰዎች ስላሉ ነው፣ መገኘት ስላለባቸው ነው እና እነዛ ሰዎች በመኖራቸውና አሁን በመጉደላቸው በጣም ብዙ ወይዘሮ ሰላም እኮ አሁን በህግ ጥላ ስር ነው የምትገኘው። በህግ ጥላ ስር የምትገኘው ደግሞ በራሱ አንደበት ስታምን የነበሩና ከዚህ በኋላም ደግሞ ይህንን በቀል እየቀጠለች እንደምትሄድ በራሱ እጅ በሰጠችን ማስረጃ ነው ለህግ አካል አሳልፈን ይሰጠናል። ምንድነው አሁን እዚህ ጋር እሷ የመኖርና ያለመኖሯ መጉደሏ ምክንያቱም የሀገር ባህል ሽማግሌና በህጉ መንገድ ሲኬድ እኩል ህግ የሚያይበት የራሱ አንገል አለው። የሀገር ባህል ሽማግሌዎች ተሰብስበው እርቅ ሲፈጸም ደግሞ የራሱን የቻለ ግን ከተጠቀዩ ወገን ነኝ እያልክ ከሆነ እነሱ እንግዲህ ወይዘሮ ዘርፈሸዋልም ተወካይ ነች፣ ተወካይ ሆና መቅረብ ትችላለች። አሁን ምንድነው ዋናው ሀሳብ ደም መፋሰሱ፣ ጸቡ ይቁም፣ ሰላም ይንገስ እያለ ነው የሚያስፈልገው መሀል አብርሃም። እኔም እኮ የአንተን ሀሳብ የምደግፍ ነኝ። አንተን ሀሳብ ነው የምደግፈው። ማንም ሰው እንደፈለገ እየፈነጨ እየተነሳ ሰዎች ላይ ቂም በቀልን እያደረሰ እንዲቀጥል አይደለም የምፈልገው። ሀሳቤ የአንተ አይነት ሀሳብ ነው ያለኝ። ግን በምን መልኩ ነው ሊሆን የሚችለው ይሄ ነገር? በዚህ ላይ አቶ ተሰማ እስካሁን ድረስ አልተያዘም። ተሰማ ያለበትንም ቦታ ወይዘሮ ሰላም ለመናገር ፈቃደኛ አይደለችም። ከእሷ ጋር ብዙ ነገር አውርተናል። መጀመሪያ የሰጠችን አካባቢ ላይ ሄደን በትክክል እዛ ቦታ ላይ እንደሚኖር ማረጋገጥ ችለን ግን ቤት በኩል እንደሆነ አላቅም። እሷም ደግሞ ወይ እኛ እንደምንደርስበት እርግጠኛም ስትሆን አካባቢውን እንዲቀይር ነግራውም ይሁን አናቅም። በደረስንበት ሰዓት ላይ ቤቱ ተለቆ ኦና ቤት ነው ያገኘነው። ስለዚህ አቶ ተሰማ ባልተያዘበት አሁንም ወንጀሎች እየቀጠሉ ባሉበት ሁኔታ ላይ ለድርድር መቀመጡ ትንሽ ይከብዳል። እንዴት አድርጋችሁ ነው የምትደራደሩት? እንዴት አድርጋችሁ ልትስማሙ ቻላችሁ የሚለው ነገር ነው የኔ ጥያቄ ለእናንተ። ያው እርቀ ሰላሙን በሚፈጸምበት ሰዓት አቶ ተሰማም ይገኛሉ፣ ሰላምም ትገኛለች እና በዛ መሀል የእነሱ አለመኖር መጉደል ነው እስካሁን ድረስ ነገሮች እየተንዛዛ ሄዶ የተደበቀም የተሰወረም ሰው አለ እንዳልከኝም እነዛን ሰዎች በተገቢው ሁኔታ ቀርበው ሁኔታዎችን ለመፍታት ነው እያደረግን ያለነው ጥረት።
እና በዚህ ምክንያት እኔ አሁን እኮ ትንሽ ያልገባኝ ነገር እርቀ ሰላሙን ለመፍጠር እንግዲህ ኃላፊነቱን ለሀገር ሽማግሌ ህዝቦች ትሰጣለህ። ሀገር ሽማግሌዎች ናቸው አሁን እርቀ ሰላሙ የሚያካሄዱት ያላችሁ ነው። እናንተን ሊወክሏቸው ይቻሉት በተለይ በእነ ወይዘሮ ሰላም በኩል ቤተሰብ ሊሆናቸው የሚችል አንድ ሰው ወገን ዘመድ እንደሌላቸው ነበር እየነገሩኝ የነበረው። ምክንያቱም ሙሉ ቤተሰቡ ነው ያለቀው። አንተ ቤት በኩል ከወይዘሮ ሰላም ጋር ተገናኝተህ የወይዘሮ ሰላም ወኪል ሆነህ ስለ ሽምግልናው ልታወራኝ እንደመጣህ አልገባኝም። ያው በቅርብ በአቅራቢያ በምንኖርበት የአቅራቢያቸው አካባቢ ላይ የምኖር አንድ ወጣት ነኝ። ለዛ ነው እና ይሄ ነገር በረጅም የደም መቃባት ውስጥ በነበረው እስከ ተዋረዱ ድረስ እኛ እየሰማነው እያደየው አለ እስካሁን ድረስ እና ብዙ ሰው እየጠፋ ነው። እናንተ እንዴት ልትሰሙ ቻላችሁ? ማለት ለዘመናት የተደበቀ እንትን ነው። እነዚህ ሰዎች እኮ ለራሳቸው ራሱ ለመናገር የማይፈልጉት ሚስጥር ይመስላል እንጂ የማይታወቅ ነገር ኖሮ አይደለም። ሚስጥር ይመስላል ማለት በምን ልታውቁ ቻላችሁ እናንተ? ያው እንደዚህ አይነት ነገሮች መከሰታቸውን ከሰማህ በኋላ ከነገሮች ከሄዶች በኋላ ከአንዳንድ ነገሮች ምናምን ያው ወሬ ነው አይቀርም፣ ይዞራል፣ መምጣቱ አይቀርም። ማለት እኛ መምጣት ከጀመርንበት ቀን አንስቶ ነው ነገሮችን ያወቃችሁ የነበረው። በይበልጥ እናንተ ነገሩን ማጣራ ከጀመራችሁ በኋላ ያው ከምንሰማውም ከምናየውም እናንተ ከምትመረምሩትም በእንደዚህ አይነት ምክንያቶች አንዳንድ እውነቶች እያፈነገጡ እየወጡ በሚመጡበት ሰዓት ያው ዛሬ ለዚህ በቅተናል። እስከ ማስታረቅ እስከ ሽምግልና ደርሰናል። አብርሃም እስኪ ማለት ከአንተ እንደውም አንደበት በደንብ መስማት የምፈልገው ነገሮች አሉ። እንግዲህ ሽምግልና ተልኮ እንደነበረ ሩት ልታገባ እንደተዘጋጁ ሁሉ ነገር ታውቃለህ። አካባቢ ሰው ነኝ እስካልከኝ ድረስ እስኪ የነበረው ነገር ምን ይመስል ነበርና ከዛ በኋላ ቤተሰቡ የገባበት ሀዘን አለ፣ ድባቴ ያለ ያ ነገር እንዴት ነበር? በእናንተ በኩል የነበረው አመለካከት ምንድን ነበረ? ማህበረሰብ ውስጥ ለዛ ቤተሰብ ሰጥቶት የነበረው ነገር ምን ይመስላል? ያው ከሀዘኑ ቀደም ብሎ ደስታ አለ። እንደ ማንኛውም ቤተሰብ በሰላምና በሚገርም ህይወት ነበረ የሚኖሩት እና ታዲያ ከሆነ ጊዜ አንዴ ያው እንደ ማንም ሰው ትዳር አለ፣ ህይወት መመስረት ይኖርብሃል። በእንደዚህ አይነት ምክንያቶች ውስጥ ያው ይመስለኛል እንደ ራሴ ሌላ የምትወደው ሰው ያለ ይመስለኛል እንደዛ ነገር ነው እና ያው የመጣላትን ትዳር አልተቀበለችም እና በዛ ፈንግጣ በመውጣቷ ምክንያት በትንሽዬ በምትመስል ቁርሾ ግን ስር ሰዳ ዛሬ እስከ ቤተሰብ እስከ መጠፋፋት ንብረት እስከ መውደብ ደርሷል። እና እነዛን ይቅርታቱ አብርሃም፣ እኔ እየጠየቅኩ ያለሁት የሽምግልናው ሂደት ምን ይመስል ነበረ? ሽምግልናው ሲፈጸም ምን ተካሄደ? ከዛ ሽምግልናው ተቋረጠ፣ ማህበረሰቡ የነበረው ነገር ምን ይመስላል? ወደዛ እየመጣሁልህ ነው እና እነዛ የከሰቱት ክስተቶች ሆን ብሎ የተሰራ ነገር አለም፣ በድንገት የሆነ ነገር ነው። ድንገተኛ ነገርማ አይደለም። ድንገተኛ ያልሆነበትን ነገር እኮ ከሙሉ ቤተሰቡ አንደበት ሰምተናል። ሽምግልናው መጀመሪያ አይቀበሉም ነበር። የተቀበሉበት አማራጭ ደግሞ ምንድነው? እነዚህ ሰዎች ገፍተው ቤቴ ድረስ ከመጡ በሚፈልጉት ልክ አስተናግደዋቸዋለሁ የሚል ነገር ነበረ ከወይዘሮ ሰላም አንደበት እየሰማን የነበረው እና ሽምግልናውንም የተቀበሉት ቂም በቀላቸውን ለማስኬድ እና ለማስፈጸም እንጂ አንተ እንደምትለኝ ሆን ተብሎ የተደረገ ድርጊት አይደለም የሚለው ነገር አያሳምንም። ምንድነው በመጥፎ ሀሳብ ተነሳስተው ይህን ነገር አቅደው ነበረ። በእርግጥ ልክ ነው፣ ግን ዛሬ በመጸጸትና ያን ነገር በማጥፋታቸው አሁንም ግን እኮ እያደረጉት ያሉትን ድርጊቶች አላቆሙት። ምንድነው አሁን እሱን ነው ፋይናል ለማቆም የፈለግነው። ጣልቃ ገብተን ከህጉም ባሻገር የሚሸነፉበትን መንገድ ስለምናውቀው ከጊዜ ወይም ተዋረዱም እስካሁን ድረስ ከህግ ቀጥሎ ይህን ነገር እየፈጸመ ያለው የሀገር ሽማግሌው ነው እና በዚህ መንገድ ለማድረግ ሞክረናል እና የተሳካለንም ይመስለኛል። ምክንያቱም አሁን እነ ሰላም ካሉበት ቢለቀቁልን አንተም ይህን ኬዝ ብዘጋለን ብለን ነው አሁን ልናወራክ የመጣ ነው። እኔ አብርሃም እንዴት እንደተረዳችሁት አላቅም። ሲጀምር ለሽምግልና ወጣቶች መላካችሁም በጣም የሚያስገርምና የሚያስደንቅ ነገር ነው። አይደረግ አይሁን እያልኩ አይደለም። ዋናው ያው የመብሰል ጉዳይ ነው። ትልቅም ሆናችሁ ትንሽም ሆንን የምናስተላልፈው መልእክት ነው ወሳኝነት ያለው። ግን አሁን እኔ ያልገባኝ በምን አግባብ ነው እዚች ጋር የተደረጉ ያሉ ድርጊቶች አልቆሙም? ባልቆሙበት ሁኔታ ካሳ ባልተከፈለበት ሽምግልና ባልተቀመጣችሁበት ሁኔታ እንዴት እኔን ኬዙን እንዳቆም ፈለጋችሁ? ያው እኛ እንዳየነው በፊት ከነሱ ካላቸው ፍቅር አንጻርና ከነበራቸው ቀረቤታ አንጻር ነው እንደዚህ አይነት ቦታ ላይ መተን ሀሳባችን ልንገልጽ የፈለግነው። ማና ማን ነው ፍቅርና ቀረቤታ? አቤልና የነበራቸውን ፍቅርና ቀረቤታቸው
በፊት ሰፈር ራሱ ሲመጡ የሚሰለቻችሁ አይነት አይደለም። ስናያችሁ በምናያችሁ አንጻር ሙሉ በቃ ዘለቄታ እንዳላችሁ ነበር ሀሳባችን። ያንን ተገን በማድረግ ነው አሁን አንተ ጋር መተን ሀሳባችንን ለመግለጽ የፈለግነው። ይሄ እኮ ኦልሬዲ ያለፈ ነገር ነው። አቤል ህይወቱ ካለፈ እንግዲህ ዓመታት ተቆጥሯል እኮ። ያንን ተገን በማድረግ ብዙ ነገሮች ከዚህ በኋላ የሚፈጠሩ ነገሮች አሉ። ምን የሚፈጠሩ ነገሮች? የደም መፋሰስ እንዳለ ሆኖ ማለት ነው። አሁን የመጣኸው ከነሱ ወገን ተወክለ እስኪ ስለ ዝምድና እንድመጣልኝ እፈልጋለሁ። አንተ ከነዚህ ቤተሰብ ጋር ምንድን ነው የሚያገናኝህና ከእሱ ጋር ተገናኝታችሁ ተስማምታችሁ እንዴት ወደ እኔ ጋር ሽምግልና ልመጡ ቻላችሁ? እኔ የተላኩት በአቶ ተሰማ በኩል ነው እና በአቶ ተሰማ በኩል ያለውን ደም መቃባትና የተለያዩ ነገሮችን ለማስቆም እና በሽምግልና መሀላችን ሽምግልና ገብቶ ሁለታችንን እርቅ ለመፍጠር ያሉትን ነገሮች እዚህ ጋር ማቆም እንዳለብንና የተለያዩ ነገሮችን ተግና በቃ መስተካከል እንዳለባቸው ለማውራት ነው። ስለዚህ አሁን አንተ ከነገርከኝ አንጻር ሁለታችሁም የተላካችሁት ከአንድ ቤተሰብ ነው፣ ከሁለት የተለያየ ቤተሰብ አይደለም። ምክንያቱም አቶ ተሰማም ወይዘሮ ሰላምም አንድ ቤተሰብ ናቸው። አንድ ቤተሰብ ብቻውን ነው ይህን ሽምግልና እየፈለገ ያለው ማለት ነው። እንደዛ ሳይሆን ባለውና በምናየው ነገር ነው እኛ የመጣ ነው። አሁን እኮ ናትናኤል አንተ የነገርከኝ ያለው አንተ የተላከው በአቶ ተሰማ በኩል ነው። በአቶ ተሰማ በኩል ተላክ ማለት አቶ ተሰማ ማለት የወይዘሮ ሰላም ባለቤት ነው። እዚህ ሁለታችሁም ከአንድ ቤተሰብ ነው ለሽምግልና የተላካችሁት። ለምን ዝም አላችሁ? በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸው የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። ምንድነው ያው የአቶ ተሰማ መሰወርም አሁን ነገሮችን እንዳናስተካከልና እያወሳሰበብን ያለው መንገድ አለ እና የአቶ ተሰማም እኔ አሁን ጥያቄ ለሁለታችሁም ያቀረብኩት እናንተ አሁን እየሰማ ያለሁት ከእናንተ አንደበት እየሰማ ያለሁት ከአንድ ቤተሰብ ነው ተወክላችሁ የመጣችሁት። መጀመሪያ ላይ ግን ስትነግሩኝ የነበረው ከሁለት የተለያየ ቤተሰብ እንደመጣችሁ፣ አንዳችሁ በነሰላም ወገን እንደሆናችሁ፣ አንዳችሁ ደግሞ በእናቷ አሰፋው ወገን እንደሆናችሁ ነው የነገራችሁኝ የነበረው። አሁን ግን ከናትናኤል አንደበት የሰማሁት ምንድነው ናትናኤል በተሰማ በኩል እንደተላከ፣ አንተ በወይዘሮ ሰላም በኩል እንደተላከ ነው። እኛ አሁን እንግዲህ እያደረግን ያለነው ሁለት ባልና ሚስትን የማስታረቅ ነገር አይደለም። እናንተ እኔ ጋር ይዛችሁት የመጣችሁ ኬዝ የባልና ሚስቱን ኬዝ እሱን ሽምግልና ከሆነ እያወራችኝ ያላችሁት እኔም በዛ ልክ አንደርስታንድ አድርጊያችሁ በሱ ልክ መቀጠል እንችላለን። ግን መጀመሪያ ላይ የነገራችኝ የነበሩት ሁለት የተለያዩ ቤተሰቦች ደም ሲቃቡ ለዘመናት ስለኖሩ ቤተሰቦች ነበር እያወራን የነበረው በሚገባ። አሁንም ሀሳባችን ከዛ አራቀም። በሁለቱ ቤተሰቦች ታዲያ ተወክላችሁ የመጣችሁት ከአንድ ቤተሰብ ነው። አይ እንደዛ ማለታችን አይደለም። ያው እርቁን ለመፈለግ ነው እኮ። እርቁን ለመፈለግ ከአንድ ቤተሰብ ብቻ አይደለም፣ ከአንድ ወገን ብቻ አይደለም መምጣት ያለበት። ምንድነው ያው የተሰወሩትም ሰዎች እነዛን ሰዎች ለማግኘትና ለማቅረብ እርቁ ሰላም ላይ በተገኙበት ሰዓት እነሱን እናመጣቸዋለን። እነሱን እናመጣ ጥያቄ ማለት ነው። ሽምግልናው በሁለቱ ቤተሰቦች መካከል የሚፈጸም ከሆነ እዚህ ጋር ለድርድርም መምጣት ያለበት ሽምግልናም መቀመጥ ካለበት በሁለቱም ወገን አመዛዝኖ ሚዛናዊ የሆነ ፍርድ የሚሰጥ ሰው ነው አይደለ? ያንን ለማድረግ ደግሞ በአንድ ወገን ብቻ ሽምግልናው የሚፈለግ ከሆነ ሌላኛው ወገን ሽምግልናውን የማይፈልገው ከሆነ ምንም አይነት ሽምግልናም ወይም ድርድር የሚካሄድበት ነገር አይኖርም። ያው አመጣጣችን እኮ ሁለታችንም በተለያየ ቤተሰብ ነው። ያው እኔ የመጣሁ በአቶ አሰፋ ቤተሰብ ነው ተወክዬ የመጣሁ። እየነገርከኝ የነበረው ግን እኮ ናትናኤል አንተ ራሱ አቶ ተሰማ እንደላከ ነው አይደለም? እኛ ሽምግልናውን አፈላለጋችን ነው እንጂ ሁለታችንም ተወክለን የመጣ ነው በተለያየ ቤተሰብ ነው። መጀመሪያ ላይ ለምን እንደዛ አልከኝ ታዲያ? ያው ሽምግልናውንና ደም መቃባቱን ለማስቆም ነው ሀሳባችን። ሀሳብህ እሱ ነው። ግን ጠየቅኩ እኮ ስጠይቅህ አንተ በአቶ ተሰማ በኩል እንደተላክ ነው የነገርከኝ። እሱ ደግሞ በወይዘሮ ሰላም በኩል። ይሄ ማለት ባልና ሚስቶች መካከልም ቁርሾ አለ። ያንን ቁርሾ ለማስታረቅ ሽምግልና ልትቀመጡ እንደሆነ ነው የኔ አንደርስታንዲንግ የነበረው። አሁን መጀመሪያ ላይ ነገራችሁኝ በስልክ ደውላችሁ ስቱዲዮስ እንድመጡ ተፈትሻችሁ ሁሉን ነገር አልፋችሁ ፕሮሰሱን አልፋችሁ እንድትገቡ ያደረግኩበት የራሴ ምክንያት አለኝ። ያ ነገር ካለፈ በኋላ እንግዲህ ደግሞ ድጋሚ ተመልሳችሁ ወደኋላ እየሄዳችሁ ነው ያላችሁት።
አሁን እያወራችሁ ያላችሁት ስለ ሁለት ባልና ሚስት መታረቅ እንጂ ይዛችሁት የመጣችሁት ሽምግልና በሁለቱ ቤተሰቦች መካከል እንደማይሆን ደም መቃባቱ እንደሚቀጥል ነው እኔ አሁን እየተረዳ ያለሁት። ያው እኔ ምንድነው እንደነገርኩክ በእድሜያቸውም ለሽምግልና አልበቃም ባልከኝ ሁኔታ ያው ነው ምን ያሁን እሱ ላይ አይደለም እያወራ ያለሁት ከአንድ ቤተሰብ ተወክሎ ብቻ ሰው መጥቶ ድርድር ጀምረናል ቢለኝ እኔ የምቀበለው ነገርም አይደለም። ሲጀምር ይሄ ህግ የያዘው ነገር ነው። ህግ የያዘውን ነገር ህግ እንደሚያደርገው ነው የሚያደርገው። እንዳላችሁ ሽምግልናው ግን የሚፈጸም ከሆነ በሁለቱም ወገን ለጠፉት ንብረቶች ካሳ መከፈል የሚችል ከሆነ ከዛ ደግሞ ላጠፉት ንብረቶችም ወይ ለጠፉት የሰዎች ነፍስ ደግሞ ተጠያቂ መሆን ያለበት ሰው ተጠያቂ ተደርጎ ካሳዎች መከፈል የሚችሉ ከሆነ መቀጣት በህግ መቀጣት ያለበትም ሰው መቀጣት ካለበትና የሚቀጣ ከሆነ ነው ይሄ ነገር ሊዘጋ የሚችለው። ወይዘሮ ሰላም በኩል ምንም አይነት ካሳ እንደሚከፈል የሚገባት ካሳ ተከፍሎ እሷም የጠፉባት ነፍሶች አሉ፣ የራሷን ያጣችው ጊዜም አለ፣ እስካሁን ድረስ መንገላታት አለ፣ አሁን ታስራለች። እነዚህ ነገሮች ውስጥ ታሳቢ ገብቶ ካሳውንም ለመክፈልም የእኛንም ካሳ ለማስከበር በዚህ የሀገር ሽማግሌውም ተስማምቷል። የትኛው የሀገር ሽማግሌ? እናንተ እኮ የሀገር ሽማግሌ እኮ ሲባል ሁለቱንም ወገን ሰምቶ አመዛዝኖ የሚፈርድ ሰው ማለት እናንተ በአንድ ቤተሰብ በኩል እየተላካችሁ ሆናችሁ ስለ የትኛው ካሳ ዛሬ አይደለም አሁን በምናወራቸው ቤተሰቦች አሁን ሌላም ቤተሰቦች እንዲህ ተጋጅተው ያውቃሉ። እና ሁሌ የሚፈታው በሀገር ሽማግሌ ሸንጎ ነው። ሰላምን ቀርቼ አይደለም ያንን ነገር እንድትረዳንና ከአንተ ጋር መግባባት የምንችለው ከነዛ ሽማግሌዎች አንተ ላይ ልጣኔና አቶ ተሰማስ ምንድን ነው የሚፈልጉት? አቶ ተሰማም ይህንን ሀሳብ ነው የሚፈልጉት። ሽምግልናው ቀርቦ መሀል ላይ ታዲያ ለምን ለህግ እጃቸውን አይሰጡም? እሱን በሂደት ነገሮች የምንፈታበት መንገድ አንተ ነገሮችን አንተ ኃላፊነትን ወስደህ ያድበሰበስክብኝ እንደሆነ እየተሰማኛለሁ። ናትናኤል አንተ ነው እየጠየቅኩ ያለሁት። አቶ ተሰማ ምንድን ነው ካሳውን የሚፈልጉት? ለምንድን ነው እጃቸውን ለህግ መስጠት ያልፈለጉት? ያው ነገሩን መጀመሪያ ይፈታ በሽምግልና ነገሮቹ ከተፈቱ በኋላ እዚች ጋር ፖሊስና የተለያዩ የህግ አካላቶች እንዲገቡ ስላልፈለገ ነው። አቶ ተሰማ ይሄ ነው ሀሳቡ። ባለቤቶቹ ሁለቱ እኮ ባልና ሚስት መካከል የተፈጠረው ቁርሾ እንግዲህ አላግባባም ያላቸው ሽምግልናው ጉዳይ ነው። እሱ ሽምግልናውን አልቀበልም አለ። ከዛ በኋላ ጥሎ ከሄደ በኋላ ደብዳቤ ጣለላት። ደብዳቤውን ካየሽ በኋላ ሚስት ገፍታ እነዚህን ሰዎች በአንድ ሌሊት በአንድ ጀንበር ሙሉ ለሙሉ ለመፍጀት ጥረት እያደረገች ነበረ። ስለዚህ እነሱ መካከል ተፈጥሮ የነበረውን ቁርሾ አስወግደው እንደውም አብረው ተባብረው እየሰሩ ነበረ። አሁን ላይ ተነስተህ እንግዲህ አቶ ተሰማ ከወይዘሮ ሰላም ጋር እርቅ ይፈልጋል የሚለውን ነገር እንዴት እኔ ጋር ይዘህ ልመጣ ቻልክ? አንተ አትቀላቀል፣ እኔ ላውራ። አብርሃም አትቀላቀል ምናምን አትበለው። እሱም ወክሎት የመጣው ቤተሰብ አለ አይደል? ቢያንስ ጠለቅ ብዬ ነገሩን እኔ በደንብ አውቃለሁ። እኔ ከዚህ በፊትም አይቼው አላውቅም በእርግጥ እና አሁን ከምፈልገው እኔ ከዚህ በፊት ከዛሬ ስቱዲዮ መጥቼ ከማየቴ በፊት ቀደም ብሎ አይቼው አላውቅም አያውቀኝም። እና ከመጣንበት በጣም እየወጣ ነው ማለት። ምን ነበር የመጣችሁበት መጀመሪያ ዓላማችሁ? እኛ ሰላም እኔ በበኩሌ የታሰሩት እንዲፈቱ። የታሰሩት በምን አግባብ ነው? ተሰውረናል የሚሉትም ሰዎች በሽምግልና ቤልም ካሉበት ቦታ አውጥተን ለእርቅ ማዘጋጀት እና የደም ካሳም ካለ የደም ካሳ ለሚገባው ቤተሰብ ተፈርዶ የደም ካሳው እንዲከፈል። በአንድ ቤተሰብ ውስጥ መካከል እኮ ምንም አይነት የደም እንጃ። አሁን እኔ አውራም እያወራህ ያለው ነገር ትክክልም አይመስለኝም። ምናልባት እኔ ካልተሳሳትኩ ማረም ትችላላችሁ እናንተ። እያወራህኝ ያለው እርቅ የምፈልጉት ሽምግልና የምፈልጉት በወይዘሮ ሰላምና በአቶ ተሰማ በኩል ነው። እነሱ ደግሞ አብረው እየሰሩ እንደሆኑ ማስረጃዎች አሉኝ። ሰላም በተደጋጋሚ ገንዘብ እየላከችለት ነው። ይህን የበቀል እርምጃ ወይም ደግሞ የጀመሩትን ነገር አጠናክረው እንዲቀጥሉ ሰላም እየደገፈች ነው። በባልና ሚስቱ መካከል የተፈጠረ ምንም አይነት ቁርሾ የለም ነው አለ እንጂ። ማንን ነው የምታስታርቀው? አሁን ደም እየተቃቡ ያሉትን ሰዎች ደም እየተቃቡ ያሉት እኮ ሌላ ቤተሰቦች ናቸው። እናንተ እነሱን ወክላችሁ ማውራት አትችሉም። ከአንድ ወገን ተልከክ ምናልባት እሱ አቶ ተሰማና አቶ አሰፋ ተቀላቅለውበት ይሆናል ማለት። እንዴት ይደዋል? የላከውን ሰው እንዴት አያውቅም? ማያውቀውን ሰው ነው ወክሎ ሽምግልና የሚቀመጠው። ከተረዶትና ከሚያወራቸው ነገሮች አንጻር እኔ ስረዳው የሆነ ያልገባው ነገር አለ። ምክንያቱም ከእድሜም አለመብሰል ምናምን ነገሮች ታዲያ ባልገባው ነገር እንዴት እኔ ጋር ሊደራደር ይመጣል? አሁን እሱን ነገር እኔ ላስተካክለው። እንዴት አድርገህ ነው አንተ ልታስተካክለው? አንተ እኮ ወክለህ ልትናገር የምችለው ስለ ወይዘሮ ሰላም ቤተሰብ ነው። በእርግጥም ነው እንጂ ስለ አቶ ሰፋ ቤተሰብ ወይም ስለ ወይዘሮ ዘርፈሽዋል እዚያ ቁጭ ብላችሁ ልታወሩኝ አትችሉም። ሲጀምር ደግሞ
የታሪኩ ተጠቂም ባለቤትም ወይዘሮ ዘርፈሽዋል እንጂ አቶ አሰፋ አይደሉም። አቶ አሰፋ በትዳር ተጣምሯት እንጂ ከዚህ ቤተሰብ ታሪክ ጋር የሚያገናኝ ወይም ደግሞ የዚህም ቤተሰቦች እንዳለ የፈጀው ቤተሰብ አባል አይደለችም። ስለዚህ ሁለት የማይታረቁ ነገሮችን እንግዲህ በሁለቱም ቤተሰቦች መካከል እርቅ ይፈጸም ከተባለ በነ ወይዘሮ ዘርፈሽዋል በኩል የተወሰነ ሰዎች ተጠይቀው ተጠርተው ከዛም ደግሞ ከነ ወይዘሮ ሰላም በኩልም የተወሰኑ ሰዎች ተጠርተው ነው እርቅ ሊፈጸም የሚችለው። እናንተ ግን ከአንድ ቤተሰብ በመጣችሁበት አግባብ እንዴት ነው ይሄን ሽምግልና በሁለቱ መካከል ይካሄድ፣ የታሰሩ ሰዎች ይፈቱ፣ አቶ ተሰማም ደግሞ ከተሰወረበት ለሽምግልናው ይመጣል የምትሉኝ ከምን አግባብ ነው? በዛም መልኩ አሁን እዚህ ጋር ይሆናል ብዬ የምልህ ነገር የለም። ከተሰወረበት እኔ አመጣዋለሁ እኔ እችላለሁ እያልኩኝ አይደለም። ግን አሁን መጀመሪያ ፈር መያዝ ያለባቸው ነገሮች አሉ እኮ። እንዴት አድርገው ነው ፈር የሚይዙት ነው? በአንድ ቤተሰብ በኩል በአንድ ወገን ብቻ በተሞከላችሁበት ሁኔታ ላይ እንዴት ተብሎ ነው? ምንድነው የእነዚህ ቤተሰቦች አሁን የሰላም ቤተሰቦች ራሱ የእሷ አለመኖር የእሷ እንደዚህ መንገላታት ወደ ሌላ ነገር ውስጥ እየገቡ ነው። ምክንያቱም እየሰራች ያለችው ነገር ከዕለት ወደ ዕለት ነገሩ እየተባባሰ ነው እየሄደ ያለው። እቺ ሴትዮ እኮ ማለት ነው ትናንትና ላይ ለጠፉት ነገሮች አሁን ቂም በቀልን ለማስኬድ በህጉ ደግሞ ታውቃለህ፣ ቂም በቀል ምን ያህል ደረጃ ዋጋ ሊያስከፍል እንደሚችል ቅጣቱ ምን ያህል እንደሚከብር ታውቃለህ። ነግበኔ ብለህ ነው የምታስበው። ነግበኔ አንተ ብትሆን ማንኛውንም ፍርድ በቂም በቀል ተነሳስተህ መፍረድ ማለት በጣም ትልቅ ከወንጀልም በላይ ወንጀል ነው። ይህን ለደረሰብህ ነገር ለጠፋው ጥፋት ራሱ ካሳ ከመጠየቅ ነገሮችን ወደ ከመውሰድ ይልቅ በቂም በቀል ተነሳስተህ ሆን ብለህ አስበህበት ተዘጋጅተህ የምታጠፋው ጥፋት እንደ ኖርማል ወንጀል አይቆጠርልህም። እንደሆነ ታው ከሆነ እኮ በዚህኛው ቤተሰብ እኮ የተበደለው ነፍስ ነው። ብዙሃን ያለቁት ይሄ ትላንትና ላይ ከ20 እና ከ30 ዓመት በፊት የነበረ ታሪክ ነው። አሁን ይህንን ነገር እናርመው ነው እኮ። በምን መልኩ ነው ልናርመው ምንችል? አሁን እኮ የምታውቃለህ አሁን አንተ ይኸውልህ ይህንን ኬዝ ለአገር ሽማግሌዎቹ አሳልፈህ ስጥልን እያልኩ ያለሁት ሽምግልናውን እና ፍርዱን ለእነሱ ስጣቸው፣ ኬዙን ልቀቅልን ነው እያልን ያለ። ዓላማዬና ሀሳቤ የዚህ ኬዝ ላይ ስገባ ሩትና ሩትን መርዳት ብቻ ነበር ሀሳቤ። ግን በዛ ውስጥ እየተሰሩ ያሉ ወንጀሎች ነበሩ። አሁንም ደግሞ የሚቀጥሉ ቂም በቀሎች አሉ። እነዚህ ነገሮች መቆም መቻል አለባቸው። ስለዚህ ሽምግልናውን መካሄድ ካለበትና ነገሮችን በእርቅ ማለቅ ካለባቸው ጥፋት ሊያደርሱ የሚችሉ አካላት አሁንም ደግምልሃለሁ፣ ጥፋትን ሊያደርሱ የሚችሉ አካላት እንዳለ ለህግ እጃቸውን መስጠት መቻል አለባቸው በፈቃደኝነት ኢንክሉዲንግ አቶ ተሰማ እጁን ከሰጠና ለህግ ነገሮችን በድርድር እናካሄዳቸው የሚባለው ከሆነ በነ ወይዘሮ ዘርፈሽዋል በኩልም ማን ነው ለዚህ ድርጊት ተጠያቂ ያለው? ትናንትና ላይ የሞተውን አባት አንስተን መውቀስ አንችልም። ከሱ ጋር ግን ተባባሪ ሆነው ሙሉ ቤተሰብ በአንድ ሌሊት በአንድ ጀንበር እንዲያልቅ ያደረጉት እነማን ናቸው? እነዛን ሰዎች ነገሮችን አጣርተን ከዛ በኋላ በሁለቱ ቤተሰብ መካከል ካሳውም ተከፍሎ እርቁ ከተካሄደ ነገሮችን ለአንድና ለመጨረሻ ጊዜ መዝጋት ይቻላል። ያ ባልሆነበት አንግል ግን ድንገት ተነስታችሁ ከአንድ ቤተሰብ ተወክላችሁ ሁለታችሁም ሊያውም ደግሞ ምንም አይነት ቤተሰብ አዲስ አበባ ላይ የሌለው ቤተሰብ እናንተን ወክሎ እኔ ጋር ሽምግልና መላኩ በጣም የሚያስገርም ነገር አለው። ያው ቀደም ብዬ እንደነገርኩ በአቅራቢያቸው ወረዳ ውስጥ ነው የምኖረው እና ስራዬ መምህር ነው። ለዛ ነው እስከ ልጆቻቸው ድረስ መታወቅ አለ። በዛ ቀረቤታ ነው ዛሬ ለዚህ ተወክዬ የመጣሁበት መንገድ። ደክም ያለው ናትናኤልንስ እሺ አንተ ነህ ያዘጋጀኸው ወይስ ናትናኤልንስ የጠራው ማን ነው? ናትናኤል አንተ ማን ነው ወደዚህ ይሄን ነገር እርቅ ይዘው ወደ እኔ እንድትመጣ ያደረገ? ያው ራሴን ወክዬ ነው የመጣሁት። ራሴን ወክዬ ነው ማለት በአቶ ተሰማ በኩል ነው የመጣሁት። እሱ የሚናገረው ነገር ከእውነት የራቀ ነው። አንተ አትቀበጣጠር። እሱን ተው። አንተ የምትናገረው ነገር ከእውነት የራቀ ነው። አንተ አቶ ተሰማን ታገኘዋለህ፣ ታውቀዋለህ በደንብ ከዚህ በፊት አውቀዋለሁ በልጆች። ስለዚህ ጥያቄ ከአንተ ጋር ነው የሚሆነው። አቶ ተሰማ እንግዲህ በአሁኑ ሰዓት ላይ በህግ እየተፈለገ ያለ ሰውዬ ነው። ከአንዴም ከሁለቴም በላይ ፈልገነዋል። ተከራይቶበታል የተባለውን ቤት እንግዲህ ገብተን ፈትሸን አብጠርጥረን አይተናል። አንድም ስለ አቶ ተሰማ የሚገልጽ ነገር ማግኘት አልቻልንም። ያው አሁን አቶ ተሰማ ያለበትን ቦታ እኔም አላውቅም በእውነቱ። ናትናኤል ሳታውቀው እንዴትም ሆነ አሁን ሳታውቀው በምንም ማግኘት አንግል ድርድሩን ፈልገህ ተስማምተህ አትመጣም። ስለዚህ እኔ አሁን አብርሃም ይዞት የመጣው ነገር እርቅ ይፈጸም ነው፣ ጥሩ ነገር ነው። ስለዚህ አብርሃም ወይዘሮ ሰላም ወከለችው ከሆነ እሱ ይሄ ነገር እንደማይሆን
አስረግጬ ነገሬው ከሱ ጋር ያለኝን ነገር አበቃለሁ። አንተ ግን በአቶ ተሰማ በኩል ተወክለህ የመጣ ከሆነ አቶ ተሰማ ያልተያዘበት ሁኔታ ላይ ስላለ አንተ ብዙ የምታውቃቸው ነገሮች አሉ። ከአንተ ጋር ጥያቄ ይቀጥላል። የት እንዳለ ታውቃለህ? ለድርድር አንተን እስከላከ ድረስ ያለበትን የሚጠቀምበትን ስልክ ከአንተ ጋር በምን አይነት መልኩ ተገናኝቶ ይህን ድርድር እንደፈለገው እና ሁሉ ነገር ታውቃለህ። ናትናኤል የለ እንድንወሸሽ አልፈልግም። ያለው በህግ አካላት ፊት ነው። እሱን አውቃለሁ። ያ የመጡት አመጣጤ አሁን አቶ ተሰፋ ያለበትን ቦታ አላውቅም። ያ ግልጽ ነው። ሳታውቀው እንዴት አንተን ለድርድር ይልካል? ያው አካሄዳቸውንና የደም መቃባታቸውን ለማስቆም ነው ሁለታችንም ሀሳባችን እኮ። ማን ይላክ አንተን? ያው በአቶ ተሰማ በኩል ነው ያመጣጥ። በአቶ ተሰማ በኩል ከተላክ ከነበሩት አንጻር ቤተሰብ ከነበሩበት አንጻር ቤተሰብ ከነበሩት እኔ ከማውቃቸው አንጻር ቀረቤታ እንደነበረኝ ማለት ነው። ምንድን ነው ቀረቤታ? ከነሱ በፊት እንደሚቀራረቡትና በአይኔ እንደማያቸው አቤልና እኔ አላውቅም። አሁን ግን እየተረዳ ያለሁት ማለት ነው ሆን ተብሎ አንተን የሆነ ያስጠኑክ ዲያሎግ ነበረ። ለእኔ መተህ እንድትነግረኝ እንደዚህ በለው ተብለህ ከአንድ በኩል ምናልባት አሁን እየጠረጠርኩ ያለሁት ሁለታችሁም የተላቃችሁበት ከአንድ ቤተሰብ ስለሆነ የነገራችሁት ታሪክ ራሱ ረስታችሁ ነው ከኔ ጋር እያወራችሁ ያላችሁትና አንተ ግን በእርግጠኝነት በአቶ ተሰማ በኩል የተላክ ከሆነ ስለ አቶ ተሰማ ብዙ ታውቃለህ። አለቅህም። በልበል አብርሽ፣ በምጨርሰው ጨርስ። እኔ ያገባኝ ምን ማለት ነው? ያው አንተ ነው ያመጣኝ። ሀሳቡን መጨረስ ካለብህም አንተ ጨርስ። እኔ የምለው ወደ ዋናው ሀሳብ ቀድመህም ተናግረሃል። ናትናኤል አድርገኸኛል። ናትናኤል አላውቅም ብለሃል። መጀመሪያ ስቱዲዮም ማመጡ አንተ እኮ አላውቅም እኮ አታውቅኝም፣ አንተዋወቅም። ሀሳብን መግለጽ ካለብህም አንተ ግለጽ። ከእኔ ጋር ያለ ግን ነገር ጨርሰናል። ምን እያወራህ ነው? እኔም አላውቅም፣ አንተም አታውቅም። ምን እያወራህ ነው? ምንም አላውቅም። አብርሃም ነገሩን ወደ እኔ እየተጠመጠመ ነው። ናትናኤል ጤነኛ ነህ አይደል? ታውቀኛለህ? ሀሳብ እኮ አንተዋወቅም። ሀሳብ ወደ እኔ አመጣኸኝ። አንተ እኮ ነው ያመጣኸኝ ስቱዲዮ። ምን ማለት ነው? ይኸው ለጥያቄ ያመጣኸኝ አንተ። ከዛሬ በፊት ተገናኝተን አናውቅም። ሀሳቡን ግን ብሩን እንደዚህ ብለህ ያመጣኝ ሙሉ መረጃ ጨርሰህ ያመጣኝ አንተ ና። ምንድን ነው ያለክ? እስኪ ናትናኤል ምን ብሎ ነው ወደዚህ ስቱዲዮ ያመጣ? ያው እኔ ምንም የማውቀው ነገር የለም። የሆነ ስራ አለ። 1 ሰዓት ምናምን ብንቀመጥ ነው የምንጠየቀው ጥያቄ አለ። እሱን ጨርሰን እንለያያለን እና 40 ሺህ ብር ሰጣለሁ ብሎ ነበር። ምንድን ነው እያወራህ ያለው? የሰጠኝ ቀብድም አለ እጄ ላይ ይኸው። ምንድን ነው የምን ገንዘብ ነው የምትሰጠኝ? ይሄ የራስህ ገንዘብ ነው። ይሄ እሱ ያስረከበኝ ገንዘብ ቀብድ ተብሎ ማለት እጄ ላይ መጀመሪያ ያስረከበው ነገር። ለምን ዓላማ የሚውል ገንዘብ ነው የተሰጣጣችሁ? እኔ እንጃ ምንም አላውቅም። ቀብድ ብሎ የሰጠኝ ነው። የሆነ ስራ አለ 40 ሺህ ብር እጄ ላይ ያስቀምጣል። ከዛሬ በፊት ተገናኝተን ያለው ቀብድ ተብሎ የተሰጠኝ ነው። እኔ ምንም የማውቀው ነገር የለም። ነፃ ነኝ። እባክህ ወንድሜ አብርሃም ወደ አንተ ልምጣ። ይህን ሰውዬ እንደማታውቀው እየነገርከኝ ነበር። ኧረ እኔ አላውቀውም ጭራሽ። ገንዘብ እኔ ጋር ብሎ እንዴ ሆን ብላችሁ ነው እንዴ? እንደዚህ አይነበር። እኔ በህይወት ይሰርች አላውቅም። ምንም የማውቀው ነገር የለም። መጠየቅም ይችላል። አንተስ እንዴት ድንገት ተነስተህ ዝም ብለህ መታክ? እንደዚህ አላማው ለነገሩ እንደነገረ ከሆነ አላማው ስለነበረ በአይን አውቀዋለሁ። ሰፈር አካባቢ በአይን አውቀዋለሁ። ሁሌም ደግሞ የሚያገኘኝ ተቀምጬ ያው ባለው አንጻር ስራ አላሰራል። አስቡ፣ ሰፈር ውስጥ የሚቀመጥ ሰው ስራ አላሰራ ሲባል እሺ ነው። እሺ ብዬ መጣ። ደግሞ ጥያቄ ነው ሲለኝ 40 ሺህ ብር እና በአንድ ሰዓት ጥያቄ እኮ በአንድ ሰዓት ጥያቄ ውስጥ ያህል ብር ልስጥ ሲልህ ራሱ እንዴት አንተ ነገሮችን ልጠረጥር አልቻልክም? ምንም ልጠረጥር አልቻልኩም። በዛ ሰዓት የደስታ ሰዓት ነው። ምንም የለም እጄ ላይ ስራ የሚባል ነገር እየሰሩ አይደለም። ይህንን ነገር ደግሞ ማግኘት ለእኔ ደስታ። እሺ ብዬ መጣ። ያው አሁን የሚናገረውን ነገር እየሰማ ነው። ስለዚህ አብርሃም ከአንተ ብዙ ነገር መስማት እፈልጋለሁ እኔ ምንድነው የሚደበቅ ነገር አይደለም። ካሁን በኋላ እኔ ሰላም ነች ለዚህ ላለው ነገር የላከችኝ። ምክንያቱም ለአንዳንድ ነገሮች እንደዚህ ጉዳይ በማስፈጸም ምናምን ትንሽ ይታወቃለሁ እና ያንን ነገር መምህር ነኝ አላልከኝም? መምህር ነኝ። በተጨማሪ እንደዚህ አይነት ነገሮችን እሰራለሁ እና ቀደም ብላ ታሪኳንም ትንሽም ጨረፍ ብዬ አውቀዋለሁ እና አሁን ያለችበት ሁኔታም አለ። ያው ታውቃለህ፣ ሰው እንደዚህ ሲንገላታ አንዱ ላይ ደም ሲቃባ ምናምን ማየት እንደ ወንድሜ አንተም ብትሆን ደስ አይልም እና ምንድነው ይሻላል የምለው ነገር አሁን
ሰላም ካለችበት ብትወጣ፣ አስፈላጊው ነገር ካለም አንተም ወንድማችን ገቢውን ነገር የእጅም የልፋትህንም እስካሁን የተንገላታኸውንም እንደምትሸፍንልህ በግልጽ እኔ እነግርሃለሁ። እሷ ምንድን ነው የምትሸፍንልኝ? ምንድን ነው እያወራህ ያለው? እኔ እርቅ እንዲፈጸም እኮ እፈልጋለሁ። ነገሮች በሽምግልና እንዲያልቁ እፈልጋለሁ። በሽምግልና ካለቀ ነገሮች በሽምግልና የሚፈቱበት፣ እነዚህ ነገሮች ለአንድና ለመጨረሻ ጊዜ የሚቆሙበት ነገር ካለ እኔም ደስተኛ ነኝ። አላማዬ ምንድን ነው? በሁለቱም ቤተሰብ መካከል ፍትህ ሰፍሮ የዘመናዊ ቁርሾ አልቆ ማየት ነው። ታዲያ ደስተኛ የሚያደርግ ከሆነ እኔ ቃል እገባልሃለሁ። አሁን እኮ አንተ ዝም ብለህ ተልከን የመጣኸው የማያውቀውንም ልጅ ወንጀል ውስጥ ከተኸው ነበረ። የማያውቀውን ነገር እንዲያወራ እንዲቀባጥር ያደረከው። ምክንያቱም እኔ አሁን አንተን አሳምናለሁ ብዬ አስቤ ነበረ። አንድ ነገር ልንገርህ፣ ጥፋተኛ አይደለሁም እያልኩኝ አይደለም፣ አጥፍቻለሁ። ስህተቴን ለማረም ነው እየሞከርኩ ያለሁት። እኔም መሳሳቴን ብቻ ሳይሆን ያው አንተን እዚህ ውስጥ ለማሳመን የሞከርኩት ጥረት ነው እንጂ ከክፋት የመነጨ አይደለም። ወደ ዋናው ሀሳብ ጥሩ ነገር ነው፣ መልካሙን ጎን ይዤ ነው የመጣሁት እና ያው የልፋትህንም አንተ ማግኘት እንዳለብህም አምናለሁ። ምንድን ነው የልፋቴን እኔ የማገኘው? የሆነ ገንዘብም ቢሆን ያለውን እንደራደራለን የምትለውም ነገር ካለ በቃል። እኔ ምንም የምደራደረው ነገር የለም። አቶ ተሰማን አሳልፋችሁ ስጡኝ፣ እሱን ለህግ አካል ላስረክበው። ከዛ በኋላ በሁለቱ ቤተሰብ መካከል እንደምትለኝ እርቁ መፈጸም የሚችል ከሆነ እርቁ የሚፈጸምበትን ነገር እናመቻች። የኔ ሀሳብ አላማዊም ያ ነው። ምናልባት በዚህ ጉዳይ ከሆነ እናንተ ልንግባባና ልንስማማ እንችላለን። ግን የሆነ ፍርፋሪ ሳንቲም ለማግኘት ብለህ በአንድ ቤተሰብ ተወክለህ እየመጣህ እኔንም ለማጭበርበር ማህበረሰቡንም ለማጭበርበር ጥረት አድርገሃል። ይሄ ደግሞ ወንጀል ነው። አንተ ቆይ ወንድማችን፣ እነዚህ ሰዎች ቢተላለቁ መጠን የነገን ሀገር ተረካቢ ልጆች እያፈራህ እያበለጸክ ያለ ሰው ነህ። መምህር ነህ። መምህርነት እንግዲህ ትልቅ ሙያ ነው። እኛንም ደግሞ ለዚህ ደረጃ ያደረሰን እንግዲህ ትላንትና ላይ ኮትኩቶ ስላሳደጉን ነው። አንተ ግን አሁን ከአንድ ወገን ገንዘብን ስለፈለክና ገንዘብን ስላገኘህ ብቻ አንድ ወገን በሁለቱም በኩል ድርድር እንደሚፈጠር አድርጎ እኔንም ህጉንም ማጭበርበረክ ሁለት ቤተሰቦች ባልተስማሙበት ሁኔታ አንድ ጓደኛህን ወይም ደግሞ ከሰፈር አገኘሁት ያለኝን ልጅ አንተ ቁጭ አድርገህ እሱ በዛው ቤተሰብ እንደተወከለ አንተኛው በዚህኛው ቤተሰብ እንደተወከልክ አድርገህ እኔ ልታጭበረብረኝ የሞከርክ ነበር። ጥቅሙን ብቻ አስቤ አይደለም፣ ቀና ሀሳቡንም ይዤ ነው እዚህ የመጣሁት። ገንዘቡን ፈልገህ ነው አብርሃም፣ አትዋሽ። ገንዘቡ ስለሚያስፈልግህ ምናልባት በመምህርነት ሰራ ያለህ ደሞዝ አርኪ ወይም አጥጋቢ ላይሆን ይችላል። ያንን ክፍተት ተጠቅመው እንግዲህ ሰዎች እየተጠቀሙብን ሊሆን ይችላል። ገንዘብ ስላልበቃህና ገንዘብን ስለምትፈልግ ነው እዚህ ነገር ውስጥ የገባኸው። እኔ ጋር የምትደራደረኝ የምጣው መጀመሪያ ዋና ሀሳቡ ምንድነው? ወደዚህ ስመጣ ሁለት ሀሳብ ነው ያለው እና አንዱ ሀሳብ አንተን በእርቁ መንገድ አሳምኖ ኢንኬዝ ለቀህ እና ያለውን ነገር እኛ በውስጥ ለውስጥ ልንጨርሰው ነበረ ሀሳባችን። ያንን ነገር ግን ማይቀበል ከሆነ የሚል ሌላ አይዲያ ነበር። ግን እኔ ያንን ወንጀል ሆኖ እኔ እዚህ ነገር ውስጥ መጨማለቅ ስለማልፈልግ ወደ ሁለተኛው ሀሳብ ነው የመጣሁት። ምክንያቱም ማስታረቂው ነገር ላይ እሱን አሳምኘክ በሱ መንገድ ይህንን ከዚህ አስለቅቄ ከእሱ ጋር ተስማምተን ወይ ሁለተኛው ደግሞ ገንዘብም ወይ ደግሞ በገንዘብ መንገድ አንተን ደልዬ ምናምን ይህንን ኬዝ ሶስተኛው ሀሳብ ያው ወይዘሪት ሰላም ዛሬ መታሰሯን አትይ። ምክንያቱም እጇ ረጅም ነው እና አንተ እንድትገደል ሁላ የሚል ሀሳብ ነበር። እንድትገደል ነበር ሀሳቡ። እኔ እዛ ነገር ውስጥ ላለመግባት ብዬ ነው አሁን ሁለቱን አማራጮች ይዤ የመጣሁት። ለመግደል የታሰበው መላለስም ስለምናይ ወይ ተኩሶ መግደል ወይ በመርዝ አማራጭ አይጠፋም። እኔን ለመግደል ማለት ነው። እና እኔ እዛ ነገር ውስጥ ላለመጨማለቅ ብዬ ነው እነዚህን አማራጮች ይዤ የመጣሁት። ከወንጀሉ የራቀ የተሻለውን ሀሳብ ይዤ እኔ እኮ ማለት ነው በሁለቱም ቤተሰብ መካከል እርቅ እንዲፈጸም ነው አላማዬ። ምክንያቱም ይህን ያህል ጊዜ ህግ እንኳን ዞር ብሎ አይቶት የማያውቀውን ነገር ነው አንተ እየቆሰቆስክ ከስር ነገሮችን እየፈለፈልክ ዛሬ ያልሆነ ነገር ቤተሰብ እስከ መበተን እየደረስክ ያለሁ እና ይህንን ነገር ሰላም እየተዋጠላት አይደለም። የመጨረሻውና አማራጩ ነገር የሚሆነው የአንተ ነፍስ መጥፋት ነው። አንተ በህይወት ካለህ ታስቸግራለህ። ለዚህ ነገሮች ውስጥ የተሻሉን አማራጭ ብዬ ይዤ የመጣሁት ነበረ። አሁንም ከዛ መስመር ውስጥ እየወጣ አይደለም። እኔ ባላረገውም ሰላም እዛ መሆና መሞትክ አይቀርም። ሟች ነህ።
መሞት አይቀርም። አብርሃም ታስፈራራኝ ነው የተላከው። መጀመሪያ ለእርቅ ነበር የመጣው፣ አሁን ደግሞ እያስፈራራኝ ነው ያለው። ካልከ ከነካካው አይቀር እርሱን ብዬ ነው። መሞት አይቀርም። እኔ ጥሩን አማራጭ ነበር ያመጣሁልህ። እያዳመጥከኝ። ምናልባት ታውቁኝ ይሁን አታውቁኝ አላውቅም፣ ግን ከብዙ ከባድ የሚባሉ ወንጀለኞች ጋር ተጋፍጬ ጉሮሯቸውን አንቄ ደጋ አካል አስረክቤያለሁ። እኔ አደርገዋለሁ እያልኩ አይደለም። እኔ አንተን ነገር እቀጥለዋለሁ። እኔ እገልሃለሁ እኮ እያልኩኝ አይደለም። መሆኑ አይቀርም ማለት በሆነ አሳቻ ሰዓት አንተ መገኘት አይቀርም። ይህንን ታደርገዋለች። እመነኝ ነው የምነግርህ። እመነኝ። እኔ ምን ስላደረግኩኝ ነው ይህንን ነገር የምታደርገው? አሁን እኮ እኔ እኮ ጥፋት እንዳታጠፋ ወይም ወንጀሏን እንዳትቀጥል እንድታቆም ስለፈለግኩ ነው ለህግ አካል አሳልፌ ሰጠዋል። ያጠፋችሁ ያወደመችው ንብረት አለ፣ ንብረቱን ካሳ እንድታረግ፣ ከዛ በኋላ ደግሞ አቶ ተሰማን ይዘኑ ይሄን ነገር ለአንዴና ለመጨረሻ ጊዜ እስከምናቆም ድረስ እሱን በምንፈልግበት ሰዓት ደግሞ ወይዘሮ ሰላም ሌላ ነገር እንድታበላሽ ስለማልፈልግ ነው ይህንን አማራጭ ወሰድኩት እንጂ እሷ ካሳ መክፈል ባለባት ልክ ካሳ ከፍላ እርቁ ተፈጽሞ እነዚህ ቤተሰቦች ታርቀው ያሉትን ቁርሾች ለአንዴና ለመጨረሻ ጊዜ እንድንዘጋ ነው የምፈልገው። አሁንም እኮ በማረፊያ ቤት ውስጥም ተቀምጣ ቢሆን እያደረገች ያለችውን ነገር እያወቅህ አይመስለኝም፣ እየገባህ አይመስለኝም። ማለት እየነገርኩ ነው። አንተ እኮ አብርሃም ይኸውልህ፣ አንተ አንድ አስተማሪ መምህር መሆንህን ነው እየነገርከኝ ያለው። ለእሷ ጉዳዮች እንደምገል እየነገርከኝ ነበር። ይሄ ሁሉ የወንጀል ዓላማ እንዳላት ከዛ በኋላ ደግሞ አንተን መጠቀሚያ አድርጋ ድርድርን በሚል ሽምግልናን በሚል ከቀረቡት አማራጮች መካከል የትኛውንም የተመቸን አማራጭ መርጠህ እኔ ጋር እንድደርስና እንድታወራኝ አድርገሃለች። ስለዚህ አንተና እሷን የሚያገናኛችሁ ሌላ ድልድይ አለ ማለት ነው። ዛሬ አይደለም እስከነበሩት እስከ ዛሬ ድረስ የነበሩትን መቀነባበሮች ምናምን ነገሮች የወንጀል ስራዎችን በሙሉ በደንብ ጠንቅቄ አውቃለሁ። እንዴት ልታውቅ ቻልክ? ጠንቅቄ አውቃለሁ። ጠንቅቄ እኮ በምንድን ነው ልታውቅ ቻልከው? ምክንያቱም አሁን ይሄ ነው ብዬ አላብራራለህም። ልታስገድደኝም አችልም። ላስገድድህ ሳይሆን አንድ ነገር ላሳስበህ እወዳለሁ። አንተ ሰላም ስለምትሰራቸው የነበሩት እንዳለ እየሰራቻቸው የነበሩትን የወንጀል ድርጊቶች በሙሉ የምታውቅ ከሆነ ከእሷ ጋር በአባሪነት ወይም ደግሞ ከእሷ ጋር አብረክ በመስራት ወንጀሎቹ ሲደረጉ ወይ አግዝሃል ወይ ሆን ብለህ ድርጊቶቹ እንዲካሄዱ አድርገሃል። ከዚህ ውጭ ደግሞ ከአቶ ተሰማ ጋርም ግንኙነት እንዳለ እየተሰማኝ ነው ያለው። እንኳን ደህና መጣ። በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸውን የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። እንኳን ደህና መጣህ አብርሃም። አሁን ከነገርከኝ ታሪክ አንጻር ተነስቼ አንተ የምታውቃቸው ብዙ ነገሮች እንዳሉት እርግጠኛ መሆን ችያለሁ። መጀመሪያም እርስ በርስ ስትቀበጣጥሩ ዝም ብዬ እያዳመጥኳቸው የነበረው የመጣችሁበት ዓላማ ምንም ይሁን ምንም ማጣራትና ማወቅ ስለፈለኩ ነው። ጨርሶ ደግሞ ስለ አቶ ተሰማ መጀመሪያ በደወላችሁልኝ ስልክ በአንድ ስልክ ውስጥ ባለ በሁለት ሲም ካርድ በተለያየ ሲም ካርድ ተደወለልኝ። በመጀመሪያው ሲም ካርድ አንተ አወራኸኝ፣ ከዛ እሱ አወራኝ። ፋይን ይሁን፣ ይሄን ነገር ምናምን ተነጋገርንበት። እንዴት ነው ይሄ ነገር ሊሆን የሚችለው? በአንድ አይኤምአይ ነምበር ሁለት ስልኮች እንዴት እኔ ጋር ሊገቡ ቻሉ? ሊደወሉ ቻሉ? ሊያም ሁለት የተለያየ ወገን ነን ከሚሉ ቤተሰቦች የሚለውን ነገር ከጓደኞች ጋር አወርተን ጨርሰን ተስማምተንበት ነበር። ከዛ በኋላ ግን እናንተን አንጥቶ እዚህ ጋር እድሉን ሰጥቶ ቁጭ አድርጎ ማውራቱ ከእናንተ አንደበት የምንሰማው ሌላ ነገር ይኖራል። በተለይ ወደ አቶ ተሰማ የሚያቀርበንን ነገር ከእናንተ አንደበት እንሰማለን ብለን እናንተ ባሰባችሁልን ወጥመድ ላይ እንግዲህ መጀመሪያም ስትመጡ ከአንድ ቦታ እንደተላካችሁ አንዳችሁ ማንኛችሁ እንደሆናችሁ አላቅም፣ ግን አንዳችሁ ይህን ነገር ኃላፊነት ወስዳችሁ እንደመጣችሁ ተረድቼ ማውቄም ነበር። ሙሉ ቲሙም ያውቃል። ግን እድሉን መስጠት ስለነበረብን ነበር እየጠበቅን የነበር ነው።
በዚህ ደግሞ አብርሃም እኔ እርግጠኛ ነኝ እና አሁን ላይ ደግሞ ናትናኤል ያለበትን ነገር አላቅም። ናትናኤልም ያው ብዙ ነገሮች የሚጣሩ ነገሮች ይኖሩታል። አንተ ግን ከዚህ ሰዓት ጀምሮ ወይዘሮ ሰላም ስለምትሰራቸው ስራዎች ወይም ደግሞ መስራት ስላሰበችው ነገር እኔንም ስለማስገደል እቅዷ ጭምር እየተናገርክን ያለውና ከወይዘሮ ሰላም ጋርም ከአቶ ተሰማ ጋርም ቅርብ ግንኙነት እንዳለህ ማረጋገጥ ችለናል። እዚህ መቀጣት ባለብህ ልክ የምትቀጣም ይሆናል። ብዙ ነገሮች ስለአንተ የሚጣሩ ይሆናል። አለቃ እኔ ምንም የማውቀው ነገር የለም። ስራ አለ ተብዬ ነው የመጣሁት። ያው ሀሳቤን ነግሬ ያለውንም ነገር መረጃም አውጥቻለሁ። በዋነኝነት አሁን ብጨርስልኝ እዚች ጋር ደስ ይለኛል። እኔ ምንም የማውቀው ነገር የለም። ስራ አለ ተብዬ ነው የመጣሁት። አመጣጤ ሙሉ ነገር ነግሬ ያለውንም ነገር መረጃም አቅርቤያለሁ እና ከኔ ጋር ያለውን ነገር እዚህ ብንጨርስ ደስ ይለኛል አለቃ። ለማንኛውም ውድ ቤተሰቦቼ እንግዲህ በነ ወይዘሮ ሰላም በኩል አብርሃምን መጠቀሚያ አድርገው ስቱዲዮ ድረስ ልከውልኝ ነበረ። እኔም ደግሞ በፈለጉት ልክ እነሱ ምንም አይታወቅብንም ብለው ባሰቡት ልክ እንደማናቅ አድርገን የዋህ መስለን ቀርበናቸው በመጨረሻ ወጥመዳችን ውስጥ መክተት ችለናል። ስለዚህ አቶ ተሰማን ለመያዝ የመጨረሻው ቁልፍ በእጃችን ገብቷል። ይህንንም ኬዝ ለአንድና ለመጨረሻ ጊዜ የመዝጊያው ጫፍ ላይ ደርሰናል። ለማንኛውም በቀጣይ ቪዲዮ ወደ እናንተ እስከምንደርስ ድረስ ብዙ የተፈጠሩ ነገሮች አሉ፣ የተከሰቱም ነገሮች አሉ። እነሱን ነገሮች ወደ እናንተ ውድ ቤተሰቦቻችን ማድረስ እስክንችል ድረስ እንግዲህ በትዕግስት እንድትጠብቁን ከወዲሁ አሳስባለሁ። በሚቀጥለው ሰዓት እስከምንገናኝ ድረስ በያላችሁበት ቸር ቆዩልኝ።